ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የዕለቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል ከዜናዎቹ ጋር እሌኒሽ መልስዳኝ በቅድሚያም ክልላዊ ዜናዎች በሐረሪ ክልል ሀገር አቀፍ የተቀናጀ የኩፍኝ ክትባት ዘመቻ መስጠት ተጀመረ በክልሉ ከ43700 በላይ ህፃናትን ለማስከተብ ታቅዶ እየተሰራ መሆኑ ተገልጿል ሄኖክ ግርማ የተቀናጀ የኩፍኝ ክትባት ዘመቻ በሐረሪ ክልል መስጠት ተጀመረ በክልሉ የሚሰጠው የክትባት ዘመቻው ከ43700 በላይ ህፃናትን ለማስከተብ ታቅዶ እየተሰራ መሆኑን የክልሉ ጤና ቢሮ አስታውቋል። የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን በዛሬው ዕለት በድሬ ጠያራ ወረዳ አንደኛ ደረጃ ትምህርት ቤት የክትባት ዘመቻውን ባስጀመሩበት ወቅት እንደተናገሩት እድሜያቸው ከ5 ዓመት በታች ለሆኑ ህፃናት ክትባቱ ለተከታታይ 10 ቀናት ይሰጣል ብለዋል። በአገር አቀፍ ደረጃ 17 ሚሊዮን ህፃናትን ለማስከተብ መታቀዱን የገለጹት ዶክተር አብዲ ሐረሪ ክልል ደግሞ ከ43700 በላይ ህፃናትን ለማስከተብ ታቅዶ እየተሰራ ነው ብለዋል። የክትባት ዘመቻው በጤና ተቋማት በጊዜው የክትባት መስጫ ጣቢያዎች ትምህርት ቤቶችን ጨምሮ ቤት ለቤት የሚሰጥ መሆኑንም ጨምረው ተናግረዋል። ከዘመቻው ጎን ለጎንም ያፈጣጠር ችግር የምግብ እጥረት ያጋጠማቸው ህፃናት እንዲሁም ለፌስቱላ የተጋለጡ እናቶች ልየታ ስራ የሚሰራ መሆኑንም ተናግረዋል። ወላጆችና አሳዳጊዎች እንዲሁም ህብረተሰቡ ህፃናትን በማስከተብ ኃላፊነቱን ሊወጣ እንደሚገባ የክልሉ ጤና ቢሮ ኃላፊ ዶክተር አብዲ ጠይቀዋል። በዘመቻው ማስጀመሪያ መርሃ ግብር ላይ የክልሉ ጤና ቢሮና የድሬ ጠያራ ወረዳ አመራሮች የማህበረሰብ ተወካዮች ከጤና ሚኒስቴር የመጡ ባለሙያዎችና የተለያዩ አጋር ድርጅቶች ተገኝተዋል። ሐረር ከተማን የህክምና ቱሪዝም ማዕከል ለማድረግ የተከናወኑ ያሉ ተግባራት ተጨባጭ ውጤት ያመጡ እንደሚገኝ የሐረሪ ክልል ጤና ቢሮ ገለጸ። ቢሮው በክልሉ የሚሰጡ የህክምና አገልግሎቶች ከምስራቁ የሀገሪቱ አካባቢና ከአንዳንድ ውጪ ሀገራት ጭምር ተደራሽ መሆኑን ጠቁሟል። በቴሌም ደሴ ከተለያዩ አካባቢዎች ህክምና ለማግኘት በርካቶች የሚመጡበት ከተማ የህክምና ቱሪዝም ማዕከል ለመሆን እድልን ይፈጥራል። ሐረር ከተማ ደግሞ ለምስራቅ ኢትዮጵያ ብቸኛ የሆኑ የካንሰር ህክምናና የሐምሊን ፌስቱላ ህክምና ማዕከላት መገኛ እንደመሆኗ በርካታ የሀገር ውስጥ ብሎም ከጎረቤት ውጭ ሀገራት ጭምር ህክምና እንደሚመጡ የሐረሪ ክልል ጤና ጥበቃ ቢሮ ምክትል ኃላፊ ዶክተር ኢማን ዘይዳን ገልጸዋል። ኢትዮጵያ ካሉ የካንሰር ሴንተሮች 3 የካንሰር ሴንተሮች አሉ። አንደኛው አዲስ አበባ ላይ ይገኛል፣ ሁለተኛው ጅማ ላይ ይገኛል፣ ሶስተኛው ብቸኛው ከምስራቁ በታች የሚገኘው እኛ ጋር ሶስተኛው የካንሰር ሴንተር ህይወት ፋና ሆስፒታል ላይ ይገኛል ማለት ነው። ይሄም የካንሰር ሴንተር ለክልሉ ምን አስቻይ ወይ ኦፖርቹኒቲ ሊያመጣላት ይችላል የሚለውን ነገር ስናየው ይሄ ብቸኛው ከመሆኑም አንፃር እንደ ካንሰር ከሚያስፈርጉ ህክምናዎች ደግሞ ራዲዮቴራፒውንም ኬሞቴራፒውንም ከመስጠት አንፃር ለክልሉ የህክምና ቱሪዝም ያው ክልላችን በቱሪዝም ብዙ ስራዎችን እየሰራች ይገኛል እና አንጋፋ ሪዋርዶችን ያገኘች ያለችበት ሁኔታ አለ ማለት ነው። ስለዚህ እኛ ከዚህ ረገድ ከጤናው ዘርፍ ምን መስራት አለብን የሚለውን ስናይና በዛ ልክ ደግሞ ምን አስቻይ ሁኔታዎች ወይ ጅማሮች አሉን ስንል አንደኛው ይሄ የካንሰር ማዕከሉ ለጤናው ቱሪዝም ዘርፍ ወይ አትራክሽን ክልሏን ከማድረግ አንፃር ትልቅ አስተዋጽኦ እየሰጠ ይገኛል። ይሄም የካንሰር ሴንተሩ ክልላችን ሳይሆን በኢትዮጵያ ክልል ካሉት ከተለያዩ ክልሎችም የሚመጡበት ሁኔታ አለ። ከዛ በተጨማሪ ደግሞ አጎራባች አገሮችም እንደ ጅቡቲ ካየን እንደ ሶማሌላንድ ካየን ህብረተሰቡ እየመጣና አገልግሎት ያገኘበት ሁኔታ አለ። ሌላ በተጨማሪም ሐምሊን ፌስቱላ ሴንተሩ ያለ ይሄ ፌስቱላ ሴንተር መኖሩም ደግሞ ያለውን አገልግሎት እንዲሁም ሐምሊን ፌስቱላ ሴንተር እሱም ምስራቅ ኤሪያው ላይ ስናይ ፌስቱላ አገልግሎት ከሚሰጡ ተቋማት እዚህ ያለው ብቸኛ መሆኑ ይሄንን አገልግሎት ያው በተቻለ መጠን ለህብረተሰቡ ለክልሉም ተደራሽነት አንፃር አልፎ ለሌላ ክልል ህብረተሰብም ተደራሽ ያደረገበት ያለበት ሁኔታ አለ። ከማዕከላቱ በተጨማሪም ሐረር የንግድ ከተማ በመሆኗ በርካታ መንገደኞች የሚተላለፉባት እንደመሆኑ የተለያዩ የህክምና አገልግሎቶችንም እንደሚጠቀሙ ይህም በጤናው ዘርፍ የህክምና ቱሪዝም ለማድረግ የሚደረገውን ተግባራት ተጨባጭ ውጤት የተገኘበት እንደሆነ ተናግረዋል። በዚህ ረገድ ደግሞ የጤናውን ዘርፍ ከቱሪዝም አትራክሽን ምን ማድረግ አለብን የሚለውን ነገር እንደ ጤና ቢሮ እየሰራ ነው ያለው ምንድነው ምን አይነት ህብረተሰባችን ላይ በርደን ያለው ስፔሻሊቲ እና ሰብ ስፔሻሊቲ ሰርቪሶችን ወደፊት ማስፋፋት አለብን የሚለውን ፍኖተ ካርታ
ያው ጅማሮ ዶክመንቱን እያጠናንና ያለንበት ሁኔታ አለ ስለዚህ ህብረተሰባችን ምን አይነት በርደን ላይ ነው ያለው በርደኑንስ ስለዚህ እሱን ለመቅረፍ ምን አይነት ስፔሻሊቲና ሰብ ስፔሻሊቲ ሰርቪሶችን ማስፋፋት አለብን የሚለውን የሚመራበትን የ5 ቀጣይ አመት ፍኖተ ካርታ እየቀረጸን ያለንበት ሁኔታ አለ ይሄንን ቀርጸን ከጨረሰን በኋላ ደግሞ ያው ከሚመለከተው አካል ጋር አብሮ በመስራት ይሄንን ነገር ክልሏ በሌላ ቱሪዝም ዘርፉ ለህብረተሰቡ ተደራሽ ያደረገችውን እኛም በጤናው ዘርፉ በዛ ልክ ተደራሽ ለማድረግ እየሰራንበት ያለ ከተማዋን በተመላላሽና በተኝቶ ህክምና በሁለቱ ማዕከላት እንዲሁም በሆስፒታሎች የሚደረጉ የጤና አገልግሎቶች ጎን ለጎንም በሚኖራቸው ቆይታ ለከተማዋ በተለያየ ዘርፍ ገቢ እንዲገኝ ያስችላልም ብለዋል በተጨማሪም የከተማዋን ታሪክና ባህልን የማስተዋወቅ እድልን እንደሚፈጥርም ዶክተር ኢማን ተናግረዋል በአጠቃላይ በከተማዋ ያለውን የህክምና ጥራትና ተደራሽነትን በማጎልበት የህክምና ቱሪዝምነቷን እውን ለማድረግ በቀጣይም በትኩረት እንደሚሰራ ዶክተር ኢማን ዘይዳን አስገንዝበዋል በሐረሪ ክልል የወባ በሽታን ለመከላከል የተለያዩ ስራዎች እየተሰሩ መሆኑን የክልሉ ጤና ቢሮ ገለጸ በዚህም የግንዛቤ ማስጨበጫ ስራዎች ለህብረተሰቡ እየተሰጡ መሆኑ ተገልጿል ለትግስት በለጠ ዘገባ ያብስራ ሰግድ በሐረሪ ክልል የወባ በሽታን ለመከላከል የተለያዩ ዝግጅቶች እየተደረጉ መሆኑን የክልሉ ጤና ቢሮ አስታውቋል በቢሮ የወባና ተላላፊ በሽታዎች መከላከል ዳይሬክተር አቶ አብዲ አልይ እንደገለጹት ካለው ዝናብ ጋር ተያይዞ የወባ በሽታ ስርጭት እንዳይስፋፋ የቅድመ መከላከል ዘዴዎች በመጠቀም የግንዛቤ መስጠት ስራ እየተሰራ መሆኑን ገልጸዋል ህብረተሰቡ ለበሽታው ከመጋለጡ በፊት ቅድመ ጥንቃቄ ማድረግ እንዳለበት ተናግረው በየጤና ተቋማቱ የምርመራ መሳሪያዎች በማሟላት በትኩረት እየተሰራ ነው ብለዋል ቆጵንጅሩ ዱርሰረት የቹዳ ኢሲንቶኖሶ ሮብኒ በደይሳ ሁን ጀልቀበረቲ ቆጵንታ አስቀድሞ ለመከላከል ዝግጅት ተደርጓል የዘነበ ካለው ዝናብ ጋር ተያይዞ ወረዳዎችና ጤና ተቋማት ዝግጅት እንዲያደርጉ ተነግሯቸው የግንዛቤ ማስጨበጫ እየተሰጠ ነው ዝናብ ለወባ መስፋፋት አመቺ ነው አንዳንድ አካባቢ መታየት ጀምሯል የደረ ወረዳ ወልዲያ ቀበሌ ላይ ወባ ታይቷል ጤና ጣቢያ ጤና ኬላ አስፈላጊ ዝግጅት እየተደረገ ነው ኬላ ረት خنافو ዋን ቆረና ዲጋ ኢቲንገጌሲቱ ሜሻሰን ቀባችሁ ደቀብቲ የበሽታው ስርጭት የሚታይበት አካባቢ የሚኖሩ ነዋሪዎች ቅድመ ጥንቃቄ በማድረግ ቤተሰቦቻቸውን መከላከል እንዳለባቸው አቶ አብዲ ገልጸዋል ለወባ መራባት አመቺ የሆኑ ነገሮችን ማስወገድ እንደሚገባ ጠቁመው የወባ መከላከል ኬሚካልና አጎበር በመጠቀም መከላከል እንደሚገባ ማስታውሰዋል ሐዋሳ ኬኛ ራወኔ የገሙ ተኮፋ ዛሌዳን ተደገመ ኮቢራት ጃኒ ታውደ ህብረተሰቡም ህመም ሲሰማው ዝም ብሎ መቀመጥ ሳይሆን 24 ሰዓት ባልሞላ ጊዜ ውስጥ ወደ ጤና ተቋም መሄድ ያስፈልጋል በሽታው ተላላፊ እንደመሆኑ ምልክት ሲታይ በፍጥነት ወደ ጤና ተቋም ሊሄድ ይገባል ኸኔንቲ ሙለናን ሐተተማን ገረመና ያላ ማንኛውም ሰው የወባ ምልክት ከታየበት በ24 ሰዓት ውስጥ ወደ ጤና ተቋም በመሄድ ምርመራ በማድረግ መታከም እንዳለባቸውም ገልጸዋል ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው ወደ ሀገር አቀፍ ዘገባዎች ተሻግረናል ኢትዮጵያ በቀጠናው ሰላምና መረጋጋትን ለማስፈን ለሚደረጉ የጋራ ጥረቶች መደገፏን እንድትቀጥል የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጥሪ አቀረቡ በሌላ ዜና በመሶብ የአንድ ማዕከል አገልግሎት ዲጂታል ኢንተርፕራይዝ የተሰኘ አዲስ አሰራር መሰጠት መጀመሩን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገልጸዋል እኛና መሰል ሀገር አቀፍ ዘገባዎችን ምስክር ለማ እንደሚከተለው ታቀርባቸዋለች ኢትዮጵያ በቀጠናው ሰላምና መረጋጋትን ለማስፈን ለሚደረጉ የጋራ ጥረቶች መደገፏን እንድትቀጥል የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ጥሪ ያቀረቡ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የኢትዮጵያ ቋሚ መልእክተኛ አምባሳደር ሂሩት ዘመነ ጋር በጽህፈት ቤታቸው ተወያይተዋል ውይይቱ የኮሚሽኑ ተቋማዊ ሪፎርሞችና ሶማሊያ ደቡብ ሱዳንና ሱዳንን ጨምሮ በቀጠናው የሰላም እና ጸጥታ ጉዳዮች ላይ ያተኮረ ነው አምባሳደር ሂሩት ኢትዮጵያ ለአዲሱ የአፍሪካ ህብረት ኮሚሽን አመራር አስፈላጊውን ድጋፍ እንደምታደርግ ገልጸዋል የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ሰላምና ደህንነት የኮሚሽኑ ዋነኛ አጀንዳዎች መሆናቸውን አመላክተዋል
በመሶብ የአንድ ማዕከል አገልግሎት ዲጂታል ኢንተርፕራይዝ የተሰኘ አዲስ አሰራር መሰጠት መጀመሩን የስራ ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ሚኒስቴሩ ከሚሰጣቸው አገልግሎቶች መካከል ሁለቱ በመሶብ የአንድ ማዕከል አገልግሎት መሰጠት መጀመራቸውን ሚኒስትሯ ተናግረዋል። አገልግሎቶቹም የውጪ ሀገር ዜጎች የስራ ፍቃድና እድሳት እንዲሁም ዲጂታል ኢንተርፕራይዝ መሆናቸውን አብራርተዋል። መሶብ የአንድ ማዕከል ዘመናዊ አገልግሎት አሰጣጥን ከማረጋገጥ በዘለለ ለተቋሙ ግንባታ አጋዥ መሆኑን አስገንዝበዋል። አገር አቀፍ የምግብ ጥራት ደረጃን በዚህ ዓመት ሙሉ በሙሉ ተግባራዊ ለማድረግ እየተሰራ መሆኑን የምግብና መድኃኒት ባለስልጣን አስታውቋል። አስገዳጅ ደረጃ የወጣላቸው ምግብ ምርቶች ከባለስልጣኑ ውጪ በሶስተኛ ወገን አገር አቀፍ የጥራት ማረጋገጫ የሚያገኙበት አሰራር እየተተገበረ መሆኑ ተገልጿል። በዚህ መሰረት አገር አቀፍ የምግብ ጥራት ደረጃ በዚህ ዓመት ሙሉ በሙሉ ተግባራዊ ለማድረግ እየተሰራ መሆኑን የባለስልጣኑ የምግብ ዘርፍ ምክትል ዋና ዳይሬክተር ነጋሽ ስሜ ተናግረዋል። ለአብነትም የምግብ ዘይትና የስንዴ ዱቄት በንጥረ ነገር መበልጸግ እንዳለባቸው የሚያስገድድ አሰራር ተግባራዊ መደረጉን ገልጸው ይህንን ሂደት ተከትሎ ለገበያ የሚቀርቡ ምርቶች የጥራት ማረጋገጫ ምልክት እንደሚሰጣቸው ጠቁመዋል። ህብረተሰቡ አስገዳጅ ደረጃ የወጣባቸውን የምግብ ምርቶች ከመግዛታቸው በፊት እነዚህ ምልክቶች በማሸጊያዎቹ ላይ መስፈራቸውን ማረጋገጥ እንዳለባቸው አስመዝግበዋል። የጥራት ማረጋገጫ ምልክት ተግባራዊ የተደረገባቸው የምግብ ምርቶች የምግብ ዘይት፣ የስንዴ ዱቄት፣ የገበታ ጨው፣ የታሸጉ ውሃዎች፣ ወተት፣ የለውዝ ቅቤና ለስላሳ መጠጦች መሆናቸውን ጠቁመዋል። የህፃናትን የመቀንጨር ችግር ለመከላከል በስርዓተ ምግብ ላይ የተጀመረው ቅንጅታዊ አሰራር ተጠናክሮ እንዲቀጥሉ የድሬዳዋ አስተዳደር ከንቲባ ከድር ጆሃር ተናገሩ። የአስተዳደሩ የምግብ ስርዓትና ኒውትሪሽን ምክር ቤት የዘርፉን የ9 ወራት ስራ አፈጻጸም ገምግሟል። ውይይቱን የመሩት የአስተዳደሩ ከንቲባና የምክር ቤቱ ሰብሳቢ አቶ ከድር ጆሃር እንደገለጹት በአስተዳደሩ የህፃናት የመቀንጨር ችግር ለመከላከል በስርዓተ ምግብ ላይ በቅንጅት የተከናወኑ ስራዎች አበረታች ናቸው። በተለይ የነገ ሀገር ገንቢና ተረካቢ ህፃናትን ከመቀንጨር ችግር ለመታደግና የእናቶችን ጤና በመጠበቅ የሰቆጣ ቃል ኪዳን ስምምነትን እውን ለማድረግ የተጀመሩ ስራዎች ፍሬያማ መሆናቸውን አስረድተዋል። በተለይም በሌማት ትሩፋቱ፣ በጤና እንክብካቤ፣ በአረንጓዴ አሻራና በትምህርት ቤት ምገባ የተከናወኑና እየተከናወኑ ያሉ ስራዎች የህብረተሰቡን ስርዓተ ምግብ በተጨባጭ እያሻሻሉ በመሆኑ ተጠናክሮ እንደሚቀጥል ገልጸዋል። በቅንጅት በተሰሩ ስራዎች አበረታች ለውጦች ቢኖሩም በአንዳንድ ወረዳዎች አሁንም የህፃናት የመቀንጨር ችግር እንደሚስተዋል አንስተው በቀጣይ ችግሩ የጎላባቸው አካባቢዎች በመለየት ለመፍትሄው ቅንጅታዊ ጥረቱ መጠናከር እንዳለበትም ገልጸዋል። በመጨረሻም ስፖርት ዜና የሐረር ከተማ እግር ኳስ ክለብ ከ11 ዓመት በኋላ ለኢትዮጵያ ከፍተኛ ሊግ ውድድር ማለፉን ተከትሎ የሐረር ከተማ እግር ኳስ ወዳድ ማህበረሰብ የተሰማቸውን ደስታ በመግለጽ ላይ ይገኛሉ። በሐረር ከተማ በመካሄድ ላይ በሚገኘው አንደኛ ሊግ ውድድር ላይ በመሳተፍ ላይ የሚገኙ ተጫዋቾችና አሰልጣኞች ለሐረሪ ብዙሃን መገናኛ ኤጀንሲ አስተያየታቸውን ሰጥተዋል። ፍቃዱ በላይ ዝርዝሩን ያቀርባል። የሐረር ከተማ እግር ኳስ ክለብ ከ11 ዓመት በኋላ ለኢትዮጵያ ከፍተኛ ሊግ ውድድር ማለፉን ተከትሎ የሐረር ከተማ እግር ኳስ ወዳድ ማህበረሰብ የተሰማቸውን ደስታ በመግለጽ ይገኛሉ። በሐረር ከተማ በመካሄድ ላይ በሚገኘው አንደኛ ሊግ ውድድር ላይ በመሳተፍ ላይ የሚገኙ ተጫዋቾችና አሰልጣኞች ለሐረሪ ብዙሃን መገናኛ ኤጀንሲ አስተያየታቸውን ሰጥተዋል። በሐረር ከተማ እግር ኳስ ቡድን አኩሪ ድል የተሰማቸውን ደስታ የላቀ መሆኑን የገለጹት አስተያየት ሰጪዎቹ ውጤቱ የክልሉን እግር ኳስ ዳግም የሚያነቃቃ ነው ሲሉ ተናግረዋል። ኢንስፔክተር አጥላባቸው ጋር ተመርባላለሁ። በቅድሚያ ለሁላችሁ ለሐረር ህዝብ እንኳን ደስ አላችሁ። ይሄ ደስታ ለክልሉ ህዝብ፣ ለክልሉ ተጫዋች ስፖርተኞችም አመራሮችም ላይ በጣም ደስታ ነው። ደስ የሚል ነገር ነው። እኔ በበኩሌ እንደ ስፖርት ባለሙያ ለእንደ ሐረር ህዝብ በጣም ደስ ይላል። ሰሞኑን በጣም ተከታተልን በጣም ነበረ። ሰሞኑ ራሱ በጣም እንትን ነበርካ ሰቀቀን ውስጥ ነበርን። በጣም ደስ ያላችሁ ደስ የሚል ነገር ነው። እንኳን ደስ ያላችሁ ለሐረር ህዝብ በጣም ደስ የሚል ነው። ስሜ ተስቲ መፍትሁ ይባላል። ያው ከሐረር ጀጎል ወይም ከአሚር ኑር ወረዳ ያው እኔም እንደ አንድ ሐረር ልጅ ነዋሪነቴ
በጣም ነው ደስ ያለኝ። ያው እዛ ሲጫወቱ የነበሩ ያው ከኛም ጋር አንድ ላይ እዚህ ክረምት ላይ ያሳለፉ ልጆች ናቸው። ያው በሱ ነገር በጣም እኛም ደስ አለን። ለምን ይሄ በጣም ያለፉበት ነገር ነው። ወደ 11 አመት ሙሉ የለፉለት ነገር ስለሆነ ኦሬዲ አመት እየጠበቀን ነበር እዚህ የተጫወቱ ማለት ነው። በፊት ልጅ ያለን ስንደግፋቸው ነበር። አሁን ኮቻቸው የሆነው ታማኝን ቁጭ ብለን ስንደግፋቸው ነበር። ያው አላህ ሲል ያው ዛሬ ለዚህ ደረጃ በመብቃታቸው በጣም ነው ደስ ያለን። ከደስታም ደስታ ነው። ስሜ ሳሙኤል ሻምበል ይባላል። ያው በጣም ደስ የሚል ነገር ነው። በተለይ ደግሞ ለክልሉ ወጣቶች ያለው አስተዋጽኦ በጣም ትልቅ ነውና ያው ከብዙ አመታት በኋላ እንደማደጉ መጠን ያው እዚህ ጋር ላሉት ለተተኪዎች ጥሩ ተስፋን ጥሩ እድልን ማደግ እንደሚቻል ጥሩ እንትን የሰጠ አጋጣሚ ነው ብዬ ነው ማስበው። መምህር አበበ ከሐረር መምህራን ትምህርት ኮሌጅ ሐረር ሲቲ ነው ዘንድሮ ወደ ከፍተኛ ሊግ መግባቱ እርግጥ ከታች ያለውን ወዳዱ የሐረር ህዝብ ስፖርት አፍቃሪን ሙሉ ለሙሉ ደስታው ለመግለጽ ያስቻለበት አጋጣሚና ወቅት ነበር። ስለዚህ እኔም እንደ አንድ ስፖርት ባለሙያና እንደ አንድ መምህር የደስታው ተካፋይ ሆኜ እስካሁን ድረስ ስሜቴን እየገለጽኩ እገኛለሁ። የኢትዮጵያ ከፍተኛ ሊግ ውድድር ለማለፍ 11 አመታትን የጠበቀው ሐረር ሲቲ በ2019 የኢትዮጵያ ፕሪሚየር ሊግን ለመቀላቀል ራዕይን ሰንቆ እየሰራ ስለሚገኝ ወደፊት የኢትዮጵያ አንደኛ ሊግና ከፍተኛ ሊግ ላይ ክልሉን በመወከል የሚሳተፉ ተተኪ ክለቦች ከወዲሁ ሊዘጋጁ እንደሚገባም ተናግረዋል። ለሐረር ከተማ እግር ኳስ ክለብ ብዙ ተስፈኛ ተጫዋቾችን ያፈራው የክልሉ አንደኛ ሊግ ውድድር የሚጠበቅበትን የውድድር ውበትና ተፎካካሪነትን እንዲጎናጸፍ የውድድር አዘጋጆች ትኩረት እንደሚሻም አስተያየት ሰጪዎቹ ተናግረዋል። መስተካከል አለበት ያለው አንዳንዴ ትንሽ የሜዳ ችግር አለብን። ሜዳ ችግር አለብን። እሱ ነው ትኩረታችን። ይሄ አዲሱ ስቴዲየም ተሰርቶልን ተስተካክሎ እርግጠኛ ነኝ እዚህ ውድድር ብዙ ከኢትዮጵያ እግር ኳስ ፌዴሬሽን ሐረር ለማዘጋጀት ይፈልጋሉ። በጣም ትኩረት ሐረር ላይ የሚፈልጉት ለማዘጋጀት ግን አንደኛ ሜዳ ችግር አለብን። እኛ ሌላ ምንም ችግር የለብንም። ሜዳውን ችግራችንን መቅረፍ እቺ ወይ አዲሱ ይሄን አሮጌ ስቴዲየም አሚር አቡባ ነው ያ ኢማም አህመድ ነው አስተካክለን እዛው እንትን ያለውንም ብናስተካክል እርግጠኛ ነኝ ከፍተኛ ሊግ ሐረር ሲቲ እዚህ ሊወዳደሩ ራሱ ይችላል። ብዙ ይቀራል ሁለቱን ለመናገር ግን ለጊዜው ሜዳ ቢስተካከል ሰዓት ቢስተካከል የውድድር ማበረታቻ ቢሻሻል ተጫዋች እንግዲህ ዝም ብሎ እየተጫወተ ነው። ሁሌም በየአመቱ አንደኛ ሊግን መጫወት ብቻ ነው እና ሌላ ነገር ብናይ አዲስ ነገር ብናይ አንደኛ ነገር ሜዳ የለንም። ያው እንደምታየው እዛ ጋር ጭቃ ነው። እቺ ውሃ ላይ ነው የተጫወተን ያለ ነው። ያው በምንችለው አቅም ሜዳ አተን አይደለም አሉ ሜዳዎች ግን በቃ እነዚህ ሜዳዎች ቢስተካከሉ ነገ የተሻለ ነገር ይሆናል። ያው እኛም ላይ እንደዛው ውድድሩ ላይ ትኩረት ቢደረግ የተሻለ ወጣት የተሻለ ነገር ይወጣል። የሐረር ከተማ እግር ኳስ ክለብ ለኢትዮጵያ አንደኛ ሊግ የሚወዳደር ተስፋ ቡድን በመያዝ ለታዳጊዎችም እድል እንዲሰጥም አስተያየት ሰጪዎቹ ጠይቀዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።